አሁን እሱን ምን እንደማደርግ ግራ ግብት ነው ያለኝ። መጀመሪያም እኮ እንደነገርሽኝ ከሆነ ያደረግሽው ነገር ልክ ያልሆነ ነው። ሴት በሴት ላይ እንደዚህ መጨከን ያንቺስ ይለያል። አንቺ እኮ በጣም ስለምታካብጂ ነው። ይሄን ሁላ ነገር እኮ ያደረኩት ለፍቅሬ ስል ነው። ደግሞ እኔ ላሳበድኳት ምን አደረኩኝ? ዋናው የታሪኩ ጠንሳሽ እኮ አንቺ ነሽ። ይሄን ደግሞ እኔም አንቺን በደንብ እናውቃለን። በእናትሽ ተይኝ። እኔንም ልጄንም አታስጨንቂ። ይልቅ ወቅ ማድረግ ፈልጋለሁ። ትንሽ ነው የመጣው። ሰው አንድ አይነት ነው። ማንንም ሰው እንዳታምኚ፣ ማንንም ሰው እንዳታምኚ።
እነሽ የምርግል ለምጥ ያግዛል ማለት ይባላል። እንግዲህ እስኪ ባንቺ ላይ አይደል እንዴ ገና ቀድሞ ወገብ የተቆረጠ አይዞን ገና ለገና ሴት ከሆነች ክርስትና ለኔ ብለሽ ያረና እንዲነካት እሷ እኮ ናት። እንግዲህ ጭራሽ ልትሄጂ ታዲያ እኮ ናት። አንቺ ምን አይነት ሰው ነሽ? ቆይ እንደዚህ ሆና ያይሻት እንኳን አታሳዝንሽ? የምርሽ ነው? ልዘንላት እስኪ ምንስ አላሳዝንም? አሁን ቀጥ በይና ነኝ ልጅ እንደውም ነው ደስ ይጋለች። ማንንም ሰው እንዳታምኚ። ሁሉም ሰው አንድ አይነት ነው። ማንንም ሰው እንዳታምኑ። ማንንም ሰው አንድ ሰው እንዳታምኑ። አንድ ሰው አወቅሽኝ። ማንንም ሰው እንዳታምኑ። ማንንም ሰው እንዳታምኑ። የተናበከት እኔን አላወቅሽኝ። ሁሉም ሰው ነው የሚፈራሽ። ሁሉም ሰው ይፈራሻል ቤቴ።
ሁሉም ሰው ያከብርሻል፣ ሁሉም ሰው ይወድሻል። የኔ አበባ አበባዬ ሰሞኑን ግን ደህና ነህ? ምንድን ነው ቆይ እንደዚህ የሚያጨናንቅ ነገር? አይ ሰላም ነኝ፣ ምንም አልሆንኩኝ። ሄሎ ጋሼ። ሰላም ልጄ፣ ደህና ሰነበትክ? ደህና ነኝ ጋሼ፣ እርስዎ ሰላም ኖት? ምን ሰላም አለ? ከልጄም ጋር ከተገናኘው ድምጿን ከሰማሁ ምን ፈቃለፈ? አንተም ጋር እንደው ስንደውል በእጅ የማትብለን እንደው ምን ይሻለናል? ጋሼ ለኔም እኮ ደውላልኝ አታውቅም። ወይ ምናልባት ለሷም አልተመቻቸላት ይሆናል። የአይኔ ማረፊያ ልጄ እንደው ክፉ ነገር ገጥሟት እንጂ በኔ በአባቷ ሳትቸክንም ነበር። አዎ እሱስ ልክ ነው። በልጄ ከነገ በስቲያ ከአዲስ አበባ መጪ ነኝ። አደራ እንግዲህ እንድትቀበለኝ እንደተለመደው ስልክ አላነሳ ብለህ በሰው ሀገር ጅብ እንዳታስበለኝ። ምን ምንድን ነው? ማን ነው የሚመጣው? የዛች ምናምንቴን አባት እዚህ ልታመጣቸው ነው? ያውም እኔ ቤት? ሰው በሰውነቱ ይከበራልሽ? ይሄ ነገርማ ስር ሳይሰድ መቋጨት አለብኝ። ይሄ ከርፋፋ ምን አባቱ ነው ስልክ የማያነሳው? ማትረባ ሄሉ ምን ሆነሽ ነው? ቆይ ምን እያልከኝ ነው? ከገዛ ቤቴ ውጪ እያልከኝ ነው? ያው ሁለት ነፍሶኝ ለምን አትረጅኝም? ምን ሄሉ ምን አለበት ለተወሰነ ጊዜ ነው። ነገ ሰላም አባት ይመጣሉ። ቤተሰቦች ጋር ሆነሽ ትንሽ ብትጠብቂኝ፣ ከዛ በኋላ ነው እየመጣሁ እዛ አይሻለሁ። ለምን አትረጅኝም? የምርህን ነው? ከዛ በኋላ እኔን አስወጥተህ ያችን እብድ ልታስገባ እንደዛ ነው እቅድህ? ምን ማለትሽ ነው? ለምንድን ነው እንደዚህ የምታስቢው? ክፉ ክፉን ተይና መልካም መልካሙን እናስብ። ትሰማኛለህ? በጭራሽ አላደርገው። እንደውም አንድ ሰዓት ሰማለኝ። እሳቸው መጥተው እስከሚሄዱ ድረስ እህትና ወንድም ሆነን እንቀጥላለን። አለቀ። ከዚህ ውጭ ምንም አይነት መፍትሄ የለውም። ምንም ብትለኝ ምንም አላደርግም። እሺ ሄሉ ግን ይኸውልሽ በጭራሽ አልሰማም። ምንም ነገር አልሰማም። ምን አይነት መከራ ውስጥ ነው የገባሁት? ፈጣሪ ምን በድዬ ነው?
مدام انت نيها انا نيها ነው አስጠበቅሽኝ እኮ በጣም ይቅርታ እሺ ጓደኛዬ እንዴ ይቅርታ እሺ እኮ የምሬን ነው የምልሽ ጓደኛዬ እኔ በጣም ተጨንቄያለሁ ምን ማድረግ እንዳለብኝ እኮ ራስ ነው ግራ ይገባኝ ምን ይጨንቅሻል ስራሽ ፍሬ አፍርቶ ነው ያየሽው ቆይ ግን አሁንም ድረስ እኔ በኃጢአተኛ ነው የምታይ ማለት ኧረ ምን ቦጣሽ የኔ ጻድቅ ያደረግሽው ነገር እኮ ገነት የሚያስገባ ነው አሁን ፌዙን ተይውና መፍትሄ ፈልጊ እኔማ መፍትሄ የምለው ልጅቷን መርዳት ካለችበት ህመም እንድታገግም መርዳት ነው ትቀልጃለሽ ይሄማ በጭራሽ አይሆንም እንደውም መፍትሄ የምለው ልንገርሽ ከዚህ ሰፈር እንድትርቅ ማለት አሊያም ደግሞ ማስወገድ አንቺ ግን እንደዚህ ሁለት ነፍስም ሆነሽ ለሰው አታዝኝ እስቲ ጻድቅ የሚያጫውትሽን ነገር ታዩ አሁን ምንም ነገር እንርሳውና ፈታ ነው እኔ ለመጨናነቅ አልመጣሁም ባይሆን እንደሱ ይሻላል በቃ ወዴ መታጠቢያ ቢደርሽ አይ ልጄ አዲስ አበባ ስትመጣ እንጂ ዓለምህን አሳይሃለሁ ከተማውንም አሳይሃለሁ ብላ የውሃ ሽታውን አቀረች ግድ የለም ጋሼ አስቡ እንደምንም ብለን ፈልገን እናገኛታለን እሱማ ልክ ነው የመጣሁት ስለማን ሆነና እንደው ሞታም ከሆነ እርሜን ላውጣ ብዬ ነው ኧረ ጋሼ እንደዚህ አይበሉ ለምን ክፉ ያስባሉ ግድ የለም ሰላምን እናገኛታለን እሺ በሉኝ እሱስ ልክ ነው የአገሬ ታቦት ሄዶ እኔ የምለው ይው በተደጋጋሚ በህልሜ ይታየኛል ክፉ ነው የሚታየኝ ስልክ እንኳን ደውላ አታውቅም አው ስልኳ እኮ ትንሽ አስቸግሯት ለዛ ነው ስልክ ማስተካከላም ስለማይቀር መደወሉ አይቀርም ወይ ከኛም ቀድማ እሷ ልደውልና ልታገኘን ትችላለች የአገሬ ታቦት ሄዶ አይሰላም እንደው በህልሜም ክፉ ነገር ነው ማየው ስልክ እንኳን ደውላ አታውቅም እኔ የምለው ልጄ ወንድምሽ የት ሄዶ ነው
ስራ ሄዶ ነው ማለፊያ። ለምን እርሶም ወጣ ብለው ዘና ዘና ይሉ ማለቴ ዞር ዞር ቢሉ እቤት ምን አሉት ብዬ ነው። እሱስ ልክ ብለሻል። ምን አለኝ ብለሽ ነው? እንደውም ይሻለውማ ዞር ዞር ብዬ ልጄን ባፈላልግ ነበር የሚሻል። እንዲያው መንገዱ ተስቶኝ እንደ ልጄ የውሃ ሽታውኝ እንዳልቀር ብዬ ነው። ሰላም ምን እንግባ እንዴ? እኔማ ከቤት ሆናል። ልጄ የውሃ ሽታ ሆነች። አይ ልጄ እሱን ማስቸገርኩ። እኔ የምልሽ የኔ ልጅ ተይ ቀደም ሰላሜን ታውቂያት ኖሯል? ናርዶስ ልጅ አለኔ ስጦታዬ። አይ ለወጣሽ ቀረሽ የት እንደሆንሽ የት ባቆኩ የበላሽ ጅብም አልጮህ አለ። አይ ልጄ አይ ሰላሜ አንቺ ግን በጣም ነው የምትገርሚው። ሰውየውን በረሃብ ልገኛቸው ነው እንዴ? እና እኔ ምን ይመለከተኛል? ከፈለገ ገብቶ ሰርቶ ይብላል። ስታስቢ እሱ ወጥ ቀቃ ይመስልሻል? ታውቂያለሽ፣ ሁሌ ሳይሽ በጣም ነው የምትገርሚው። በቃ አዲስ ሰው ነሽ። ይልቅ በቃ ሞልጃሽ እየደረሰ ስለሆነ አንዳንድ ነገር ገዝተን እንምጣ። ይልቅ እንደዚህ ጥሩ ሀሳብ ስታመጪ ጥሩ ነው። በቃ እስቲ ቦርሳዬን ምናምን አዘጋጅልኝና እንምጣ። ተነሽ። እሺ አይ ሰላሜ እንዲያው ቆሮ መቀረጠም ትወዳለች። ከዛም ቤት እንዲያው ማፈስ ነበር። አይ ሰላሜ የት የሆነሽ የት ብዬ ልፈልጋት? ከየት ብዬ ልፈልጋት? እንዴ ምን አይነት ሀገር ነው? እንዲሁ ስራ ብለው ልቅ እንዴት አደራችሁ ወጓ አደራችሁ አይባልም? ምንም ቢሆን ስራ እንዲሄዱ እኮ ወግ ነው ሰላም መባባል። ምን አረጋታለሁ ሰላሜን? ምን አረጋታለሁ? የት ብዬ እፈልጋለሁ? የት ገብተሽ ይሆን ሰላሜ? እኔ አንዱቄ አይ ልጄ ሰላሜ የኔ ልጅ አይ ልጄ የት ገብተሽ ነው? ምን ገጥሞሽ ይሆን? አንዴ ድምፅሽን ብሰማ የት ልግባ ሰላሜ? አይ የልጄ
ምን እባክህ ሁሉም ነገር ግራ የሚገባ ነገር ነው ያለው። ቆይ መጀመሪያ ያት ቦታ ፈለካት? በተደጋጋሚ ሄድኩኝ ፈለኳት የለችም። ምናልባት በሶሻል ሚዲያ መናገሩ ሳይሻል አይቀር። ምን ሆነሃል? እሱማ አይሆንም። ምን ማለት ነው እንዴ? ታዲያ ወይ ጉድ! ግራ የተጋባ ነገር ነው እኮ። አንተ በቃ በርታ በል፣ እኔ የሚቻልኩትን ያህል አግዝካለሁ። እንዴ አባቷ እሷን ፍለጋ መምጣታችሁን ነገር የለም እንዴ? እንደገና እሳቸው በሶሻል ሚዲያ ወይ በወሬ ከአንድ ሰው ሰምተውት እንደገና እሳቸውን ጨርቃቸውን ጥለው ይበዱ እንዴ? ጓደኛ አትጨነቅ፣ ሁሉም ነገር ይስተካከላል። ኧረ እንደው ተጨንቄም በሆነልኝ። አይዞን በቃ እኔም እየደወልኩ እጠይቅሃለሁ። እሺ አዲስ ነገር ካለ ደውል። በቃ እሺ እደውልልሃለሁ። ቻው። የለም ላይ ለማድረግ ውስጥ ነው የገቡት። እሺ መስሎስ ይሄው የተባረከ ያስ እኛ ጋር እንዲህ ነው። ይሄው ልጄ በረከት ፓስታ እየበላሁ ነው። ኧረ እቺ ትቀበልሽ። አይ ይሁን ይሁን። እኔ የምለው እኔስ እንደው ባዳ ነኝ፣ እናንተ ቤተሰብ አይደላችሁ? አንድ ላይ ትመገቡ? እንትን እዚህ እኮ በቃ አዲስ አበባ ኑሮ እንደዚህ ነው። ሁሉም በየሰዓት ነው የሚበላው። ይልቅ ጨምሩ። ምን ይጨመር? ሁሉ ማለፊያ ይሁን። እስቲ ትንሽ ጊዜ ብቻ ነው። ከዚህ ማትሄድ ከሆነ እንዴት አድርጌ እንደማሰናበት እኔ ነኝ የማውቀው። ልጅ ሰለሞን፣ እኔ ከመጣሁ 2 ሰንበትም አለፈኝ። ይሄ ስራ ብለህ የምትበረውንም ነገር እባክህን አቁም። የስራ ምንም ነገር መላ በለኝ። እሺ ጋሼ፣ ምንም ችግር የለውም። እኔ አስተካክለዋለሁ። ያው ሰሞኑን እኮ ትንሽ ፕሮጀክት በዝቶብኝ በዛ ስራ ጉዳይ ቢዚ ሆኜ ነው እንጂ አቅሜን እየሞከርኩ ነው። ደግሞ ዝም አላልኩኝም። ዛሬ ነገ አትበል። እንደምን ፈልጋት ልጅ ሰለሞን፣ ናፈቀችኝ እኮ። እሺ ጋሼ፣ እሺ። እንዲሁ ባኔ ዞረች። ሰላሜ ይብሉ እንጂ ምኑን በላሁት? እህሉም እንደው አልወርድ አለኝ። ልጆች እናፈልጋታለን ብዬው በጠዋቱ ወደ ስራ ሄደ። ታዲያስ እንዴት ላደርግ ነው? ምን ሆኖ ነው? ነግሬው ነበር እኮ ነግሬው ነበር። አይ ልጄ ጠፍተሽ ቀረሽ።